ቅምጥል ራሷን ሳተች። ትሞታለች ወይንስ አትሞትም? በጣም ፈርቻለሁ። ከባድ ችግር ተፈጠረ። ያም ከባድ ችግር እንግዲህ እንዳያችሁት ቅምጥል ወድቃለች። ዴቭ ደግሞ ወደ አደይ ቤተሰቦች ሂደዋል። ዴቭ ዳይመንድና ሩታ ናቸው እንግዲህ የሄዱት ማለት ነው። ነገሩ ተሳክቶላቸው በሰላም ይመለሳሉ ብዬ ተስፋ አደርጋለሁ። ለሙዬም ፍቅሯን እንግዲህ እስካሁን አልተናገረችም። ተረዳኝ፣ ዝም ብለህ ተረዳኝ ብቻ ብለዋለች ማለት ነው። ይህ ማለት እንግዲህ አፍቅሬ ያለው ወድጄሃለሁ ከማንም ሴት ጋር እንዳይህ አልፈልግም ነው በእኛ አማርኛ ሲተረጎም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እንግዲህ አሳዛኝም አስከፊም አስደሳችም ነገር አለ። ያም ነገር እንግዲህ ፍቅር አብሬ ካልሄድኩኝ እያለች ነበረ። ፍቅር አብራ እንዳትሄድ እናቲቱ ከልክላታለች። ያ ነገር ደግሞ እኔ በጣም ደስ ብሎኛል። ምክንያቱም እዛ ከሄደች ነገር ልታበላሽ እንጂ ልታስተካክል አይደለም። ሩታና ዴቭና ዳይመንድ አብረው ሂደዋል። ነገሮች ተስተካክሎላቸው እነሱ እንደፈለጉት ሆኖ ሁሉ ነገር ተስተካክሎ ይመጣሉ ብለን ተስፋ እናደርጋለን። የአደይ ቤተሰቦች ልጃችንን ለልጃችሁ የሚለውን ነገር ሁሉን ነገር ይፈቅዳሉ አይፈቅዱም። የአደይ አባት በተለይ ደግሞ በጣም ከባድ ሰው ስለሆነ ይፈቅዳል ወይ አይፈቅድም ወይ የሚለውን ልጁ ማን ነው እያለ ጥያቄ በጣም በነገራችን ላይ በጣም ብዙ ፕሮሰስ አለውና ያንን ነገር ሁሉ አስተካክለው ሁሉ ነገር በሰላም ጨርሰው ይመለሳሉ ብዬ ተስፋ አደርጋለሁ። ምኞቴም ደግሞ በሰላም እንዲመለሱ ነው። እና ውዶቼ ነገሮች በጣም ሲሪየስ እየሆኑ ነው፣ ከባድ እየሆኑ ነው ማለት ነው። ለምን አንዳንድ ጊዜ የምናያቸው ነገሮች በጣም ከባድ ናቸው። እና ስለዚህ ውዶቼ ፍቅር ስላልሄደች በጣም ደስ ብሎኛል። በተለይ ቅምጥል ራሷን ስታ ወድቃለች። አደይ ከኪንጎ ጋር ቆማ እያወራች ነበረ፣ ወይንም ደግሞ እሱ ነው እጇን ይዟት የነበረው። እሷም ደግሞ ልቀቀኝ ብላው ነበር የሄደችው እንጂ ምንም ያለችው ነገር የለም። ግን ደግሞ ቅምጥል በጣም ተበሳጭታ ልቀቀኝ ብላ ምናምን ራሷን በምትወራጭበት ሰዓት ላይ እንግዲህ ራሷን ስታ ወድቃለች። ከዚህ በፊት እንደዚህ አይነት ነገር አለባት ወይ ስለተናደደች ነው ይሄ ነገር የተፈጠረው የሚለው ነገር ማወቅ አልቻልንም። እንግዲህ የምናይ ይሆናል። እውነት አወዳደቋ ግን የምትተርፍ አይመስለኝም፣ የምትሞት ነው የሚመስለኝ ማለት ነው። እና ብቻ በጣም ፈርቻለሁኝ፣ በጣም ነው የደነገጥኩት እውነት ለመናገር። ግን ምንም ነገር ባይፈጠርና ምንም ባትሆን ደስ ይለኛል። ምክንያቱም ነገሮች እኛ ካሰብናቸውና እኛ ካቀድናቸው በላይ በጣም ከባድ እየሆኑ ነው። ለሙዬም እንግዲህ ባቡሬን ስላፈቀረችው ራሷን መቆጣጠር አልቻለችም ማለት ነው። በጣም ነው ከልጆች ጋር ይገባል ያሳለፈችው ነው እንደዚህ እንድትሆን እያደረጋት ያለው። ተረዳት ብለዋለች። እሱም ደግሞ እረዳታለሁ ግን ደግሞ ጸባያው በጭራሽ ተቀይሯል ምናምን እያለ ነበር ሲያወራት የነበረው። እና ውዶቼ ነገሮች በጣም ከብደዋል። በተለይ ደግሞ ቅምጥል በሆነችው ምክንያት ኪንጎና ባቡሬ ተጣልተዋል። በዛ ምክንያት በአንተ ምክንያት ነው እንደዚህ የተፈጠረው፣ አንተ ነህ ምክንያቱ እያለ ወይንም ደግሞ ሁሉም ነገር በቃ በነገራችን ላይ ስትሮጥ ነበር ከሱ ጋር ስትሮጥ ስለዋለች የሆነ ነገር የሰረቁበት ሰው ሲከታተላቸው ስለሮጠች ነበር የዋለችው። በዛ የተነሳ ልብ ድካም ነበረባት ይሁን አላቅም። ብቻ ግን ሩጣ ቤት ውስጥ ከገባች በኋላ ነው እንግዲህ እዛው የበላችሁ ማለት ነው። ምግብ ሳበላ ነው መሰለኝ ሲያሯሩጣት የዋለው ማለት ነው። ሲጀምር ሌባና ድሀ ያበቀለ ሰው እኮ በቃ ታውቃላችሁ። ድሀ ማለት ይሄ በቃ አይደለ ሲያዋክናችሁ ዝም ብሎ ይሄ አስፓልት ለብለብ ሲጋብዛችሁ የሚውል ማለት ነው። አስፓልት ለብለብ ታውቃላችሁ፣ ይሄ ወክ ብቻ ማለት ነው። ምንም ውሃ ይገዛላችሁ፣ ሚሪንዳ ይገዛላችሁ፣ ዝም ብሎ በቃ መንገድ ብቻ እንደዛ ነው። አንዳንድ ጊዜ ለምን ከባድ ሌብ መጨረስ ነው አብረን ማለት ነው። እና ወንዶቼ ብቻ እስቲ እንግዲህ መጨረሻው ምን እንደሚሆን በደንብ እናያለን። የአደይ ቤተሰቦች ፈቅደው አደይ እና ዴቭ እንደሚጋቡ ተስፋ አደርጋለሁ። ነገር ባለው በቃ እንግዲህ በሚለቀቀው ላይ ምን እንደተፈጠረ እናያለን። ቅምጥል መሞት የለባትም።